ሮ በለው እንዴ ነው ይቺ ልበላው ነው እንዴ? እስቲ ቆይ ኧረ እኔ እውነት አይመስለኝም። እስኪ ይኸው ሽታው ደስ በነገራችን ላይ ይሄን ቆርቆሮውን ሳይው ማለት ነው የሳውዲ እንትን ከሰል አለማ ከሰል ቡኩር ልትይ ፈልገሽ ነው? ቡኩር እና ከሰል ይመስላል ማለት ነው። እና ይሄ ማጣፈጫ ነው እንግዲህ ማን ነው ዱዓ ማድረጊያ ጋቻ ተቀይሯል። ካሁን በኋላ ከሰል መጎተት እስከዛሬ አላየሁም በነገራችን ላይ። እና ለማንኛውም የኛ ቤተሰቦች በጣም እና አሁን ይሄንን እንርሳውና ስንመለስ እንዴት ነው ሁለተኛ ሚስት አምቲ ፈቅድሻል? አምቲ ፈቅዳለች። አምቲ ሌላ እናት ላምጣ? ያ አላህ ከወንጀል አስዳን፣ ያ ረቢ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። ዛሬ እንግዲህ ከአቶ ሀዋ ጋር ተገኝተናል። የመጣንበት ጉዳይ ሁለተኛ ሚስቴን ላረግ ስለሆነ ላስፈቅድ ነው። እኔ በእናንተ ፊት አስፈቅጄ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ወርጦች እንዴት ናችሁ? ሰላም ናችሁ ወይ? ያላችሁበት ሰላማችሁ ይብዛ። ውዷ ሚስቴን የኔን ቆንጆ አምቲንም ሰርፕራይዝ ላደርግ ነው ያመጣሁት። ዛሬ በአዲስ ነገር ነው የመጣ ነው። እንግዲህ ይሄ ሰርፕራይዝ አይተው አታውቅም። እሷ እንግዲህ ምን ይስራ አታውቀውም። ይሄንን ለምሳሌ እናንተም ብዙዎቻችሁ ላታውቁ ትችላላችሁ፣ ግን ውጭ ሀገር ሁሉም መጥቷል። ኢትዮጵያ የደረሰ ነገር መቼም እናንተ ጋር ሳይደርስ አይመጣም። እችን ነገር ዛሬ ለሷ ሰርፕራይዝ፣ እኔም በነገራችን ላይ ጓደኛዬ ሰርፕራይዝ አድርጎኝ ነው ሲያረገኝ፣ ግን ለሚስት ብሎ ነው ያረገኝ። እኔ ደግሞ በእናንተ ፊት ለሷ ነው የምሰጠው። ኧረ ይሄንማ እጅሽን ታጥበሽ ነው። እጅሽን ታጠቢ፣ እጅሽን ታጠቢ። አሰላሙ አለይኩም ባያቸው። እኔ ልክፈተው ግን እየተናገርኩኝ ነው መክፈት ያለብኝ። ይሄኔ ውድ የሆነ ዕቃ። ሰላም አለይኩም ባያቸው እንደርሳል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የኛ ቤተሰቦች? ሰላም ናችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። በነገራችን ላይ ጉፋን ይዞኛል እና ሰሞኑን ደግሞ ጠፋ ብለን ነበር። ያው ባለፈው ስለ ባሎች ነበር የመጣሁላችሁ እና ዛሬ ደግሞ ከጀማል ጋራ ውድ ባለቤቴ ጋራ ሰርፕራይዝ አለሽ ብሎ ነው የመጣው። እንደው አፋዛ ጠቅጥቆ እንደበቀደሙ ጉድ እንዳይሰራኝ እንግዲህ ያው እንደምታዩት ሰርፕራይዝ ላይ ነው። እንግዲህ እናንተም ላይክ ታደርጋላችሁ። ሰርፕራይዝ ይወደዳል። ይከፈትልን። አምቲ መታ ትበል እስኪ ይከፈት። ወይኔ ነይ ግቢ ቦታ ነይ ቁጭ በይ። እዚህ ቁጭ በይ። እዚህ አይደለም እዚህ። አሁን እንግዲህ ሊከፈት ነው። ማሻአላህ ተባረከላ። ያውላችሁ አቤት 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 አቤት። አራት አርፎኛል። ይሄን ይመስላል። አይሿ እንግዲህ ቆይ እንጂ አንቺ ምን እያደረግሽ ነው? በደንብ ሊሆን ታዲያ እንግዲህ ይሄ ውሃ ነው። ውሃ እስኪ ያለው ቆይ ውሃ አይደለም። በነገራችን ላይ ይሄ የውሃ ምንድነው የሚባለው? የውሃ ጢስ ነው የሚባለው። በነገራችን ላይ ሽቱም ሆነ ሌላም ነገር እንደዚህ ማድረግ ይቻላል። ተደረገ። የምታውቁ ልጆች ኮሜንት አድርጉልኝ። ይሄንን የምታውቁ ልጆች እንግዲህ ኮሜንት ያስፈልጋል። ከዛ በቻርጅ ነው የሚሰራው። አሁን ተሰካ ትላላችሁ። አቤት 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 አቤት። ቀድሚያ እንደዚህ ታረጋላችሁ፣ መጨረሻ እንደዚህ ይደረጋል። ይኸው አይሹ ሰርፕራይዝ እና ሰርፕራይዝ እንደዚህ ነው። ጆሮ በለው እንዴ ነው ይቺ ልበላው ነው እንዴ? እስቲ ቆይ ኧረ እኔ እውነት አይመስለኝም። እስኪ ይኸው ሽታው ደስ በነገራችን ላይ ይሄን ቆርቆሮውን ሳይው ማለት ነው የሳውዲ እንትን ከሰል አለማ ከሰል ቡኩር ልትይ ፈልገሽ ነው? ቡኩር እና ከሰል ይመስላል ማለት ነው።
እና ይሄ ማጣፈጫ ነው እንግዲህ ማን ነው ዱዓ ማድረጊያ ጋቻ ተቀይሯል። ከአሁን በኋላ ክሰል መጎተት የለም። ምን እንደ እስኪ ቆይ ላውራ ወይ ለሁለተኛ ሚስት ይዤ እንዳልሄድ እንግዲህ ነው ለዛች ጃይቱ ሚስት ይዤ እንዳልሄድ እና ይሄ እንግዲህ እንደምታዩት የሽቱ አላ የውሃው የሚከፈት ፀጉራችሁ ላይ ምናምን የምታረጉት እሱን ነው ጠብ የምታረጉት። በአዱርስ መልኩ በውሃ አይነት አለ፣ ብዙ አይነት አለ። እሱን ትገዛላችሁ፣ እሱን እዚህ ታረጋላችሁ። በቃ በውሃ ይጨሳል። እንደዚህ በተለያየ ከለር እያደረገ ከለሩ ነው ቤታችሁ ቁጭ አድርጋችሁ ቻርጅ ላይ ይደረጋል። በቻርጅ ሆኖ እንደዚህ አይነት ድምቅ ያለ ሽታ ያመጣል። በቤታችሁ ምርጥ እቃ ነው። አንደኛ እቃም እያስተዋወቁ ነው። ይሄ እቃ እንግዲህ ኢትዮጵያ ላይ ከገባ በጣም አጭር ጊዜ ነው እና መጥለብ ትችላላችሁ፣ እናደርስላችኋለን። በጣም ምርጥ እቃ ብዬ ለቤቴ ነው ያመጣሁት። ይሄ ለሚስቴ ሰርፕራይዝ አድርጌያለሁ። ይሄን ይመስላል እንግዲህ። እስቲ እንዴት አየሱ? አረ በጣም ነው የሚያምር። አምሮሻል ግን? አዎ ዋው። እና በጣም ያው ዘበናችን ግን አያችሁ አይደለ? በውሃ ላይ ጭስ በውሃ ላይ ጭስ ማለት ምን ማለት ነው? እና ታዲያ አሁን ይሄ ዘበናዊ ሆነ እኮ አታውቅም እንዴ? እኔ እንደዚህ አይነት አይቻላቅም ነበር። ገና እያየሁ ነው። ሳውዲም የለም አሁን የመጣው እንደዚህ አይነት አሁን ሳይ እስከዛሬ አላየሁም በነገራችን ላይ። እና ለማንኛውም የኛ ቤተሰቦች በጣም እና አሁን ይሄንን እንርሳውና ስንመለስ እንዴት ነው ሁለተኛ ሚስት አምቲ ፈቅድሻል? አምቲ ፈቅዳለች። አምቲ ሌላ እናት ላምጣ? አንቺ ልጅ ቆይ ምን እየበላሽ ነው? እቺ ልጅ መወፍር እምቢ አለች። ሪያ አጥንቷ ቀረብኝ። ለማንኛውም ስለ ሁለተኛ ሚስት መጥቼላቸው ነበር ከአሁን በፊት እነሱን ነገር እኔ እኮ በቃ ያው እኔ ተጀምሮልኛል። እኔ ያው አወል ይኖርልኝ ጀምሮልኛል። ሳዳ በበር ነው ማወል ሻንጣ ሲዘይ ያባረረው እኔ ደግሞ አቅሜ ይፈቅድልኛል። አቅሜ ከፈቀደልኝ ማስተዳደር እችላለሁ። አትምጣ ካልሽ ታባረኛለሽ። መጀመሪያ ለኔ ወርቅ ካሁን በፊት እንግዲህ ወርቅ ብዬ ነበር። ሁለተኛ ሚስት ከተባለ ወርቅ ገዝቼልሽ አለ በደንብ ነው አስተግሬ ተቀበል። ምንድን ነው አዲስ ነው እንጂ ማግጨው ጌጦ አሮጌ ነው እንደማግጨው በመስኮ ሻንጣን ሰጥቼ አሮጌ ጌጥ ማለት ለምትብ ገዛ ይሻላል እንዴ? ለቆንጆ ሴት ወይ እንዳትጃጃሉ ባላችሁ ዛሬ ጉፋን ይዟታል ወይ ደግሞ ሌላ ሴት ተቀይራለች ምስል ድምጿ ሁላ ሌላ ሰው ነው እየመሰለኝ ያለ። ጉፋን ይዘኝ ነው ይሄ አንቺ አይደለሽም ሀዋ አይደለችም መሰለኝ ነፋስ መጥቶ ነው ሌላ ሴት ናት። ኧረ እኔ አላውቅም ተቀይረሽ መጥተሽ እና ሴቶችዬ ያው ምን ቅዝቃዜ አለ? እኔ ሽታ በሽታ እያቀረብኩልሽ ነው። ታዲያ ዛሬ ዝናብ ሲመታኝ ስለቆየ እሰይ። እና እቺ ነገር በጣም ደስ የምትል ዕቃ ናት። ተንጂ አንቺ እንደዚህ አይደረግም። ሽታው ደስ ይላል። እና እንደዚህ አድርጋችሁ ቤታችሁን በጣም ዘመናዊ የሆነ ማጨሻ ነው። እንደዚህ አይነት ማጨሻችሁን መግዛት ትችላላችሁ። እና ፈቅደሻል ማለት ነው። በአይን ጥቀሽኝ እስቲ። በአይን ብቻ ማውራት ከፈራሽ እኮ ነው። አሁን እነሱ ይሰሙኛል። አልፈቅድም ካልሽ ለምን ብዬ እኔ ለማንኛውም አሁን እነሱ ይቆጣሉ። ሰርፕራይዝ ሰጣት እንዴት ሁለተኛ ሚስት ምናምን ታወራለህ ይላሉ እነሱ። አውቃለሁ እንደሚቆጡ ቢሆንም ግን ሰርፕራይዝም ሰጥቶ ሌላ ነገርም ሰጥቶ እንድትፈቅድ ለማድረግ ነው። ልቧን አንጀቷን ለመብላት ነው። በቃ እኔ ካንቺ እኔ ፍቅር አላጎልም ግን ይኸው የሁለት መላጣ ልጆች አድርጌልሻለሁ ማለት ነው። ዕቃ አይደለም እኮ ሰሃን አይደለም ወይም ብርጭቆ አይደለም። ምን ማለት ነው? ይበቃል እንጂ ኢትዮጵያዊ ማለት እኮ በአንድ ማድ ነው የሚበሉት። እና በአንድ ማድ አይደለም የምትበሉት። ገበታ ሲቀርብ በስንት ሰው ነው የሚበላው? ባልንም እንደዛ አድርጋችሁ መብላት ትችላላችሁ። እንዳሰሙ የኔ ውድቶይ እኔ በእንዲህ አይነት ሴትዮ ችግር አለበት መቼም። እኔ ብቻ ፈጣሪ እርዝቁን ሰጥቶኝ ለማግባት ይብቃኝ እንጂ እቺ ሴትዮ ጋር አነዛልቅም። በቃ ምን አልሻኝ? እኔ የራስሽ ጉዳይ። ምን ታመጫለሽ? ገደል መግባት ይችላል። እኔ እኮ አታግባ አልልም፣ አልከለክልም።
ያው እኔ ጋር ሆኖ ግን እቃ ገደል መግባት ትችላለሽ። በቃ የራስ ጉዳይ አንቺ ሰሃን ነው ወይስ ብርጭቆ ለሰው ምን አንተ ቃለኛ ክሳ ተዋዋሱኝ ተበዳደሩ። እንደውም ሰርፕራይዝ ባወል ደግሞ ሌላ ቪዲዮ መጣልታለሁ። የምር እኔ በሳዳ ላይ እንደዚህ አይነት ነገር መስራቱ እኔ መመጣልታለሁ። በቃ አምጄ ላሰጣው ነው የምመጣው። ደግሞ ዝም ብዬ አይደለም ለሳዲ መሆንማ አቅተን እኔማ አምጥቴን ወስጄ ነው የምለው። ውስድ አድርጌ ጥርግ ነው የምለው። እና ለማንኛውም እቺ ለራሱ አልተወልሽም። ኧረ ባባ አይኗን ለራሷ የት ብታገኛት ደግሞ ያንተ ጨርማታ ሚስት ታጨራምታት ትወድቃለች ትወልቃለች። ሬቱ ምን አይነት ሩጫ! እስቲ ውጭ አትውጪ በፈጠረሽ። ስራ ያለሽ መስል ስትሮጪ ትውላለሽ። ልጅ አይደለም ሬች ምን ልጅ ናት? ሰዓት ናት እንጂ በፈጣሪ ያለ እዚህ በነገራችን ላይ እዚህ ቤት ውስጥ ቁጭ ማለት እኮ ያስጠላቸዋል። በሽተኛ እየሆንሽ እኮ ነው። እግራቸው መሄድ ይፈልጋሉ። እስከ ዛሬ ድንቡጭ ብላ ደህና ነበረች። አሁን ሶለጎ ነች። በቃ ስቲኪኒ ነው የሆነችው። አሁን እንዲህ አንስቼ ጥርሴን ካለ ቦረስኩብሽ አልሆነም። ለማንኛውም የኔ ውድ ባለቤት አመሰግናለሁ። አልሰማሽም? አላታመስግኝ። እኔ ሚስትን ሳልፈቀርሽልኝ ድረስ ምንም ሰላም አላወራሽ። ኧረ እባክህ ሰላምናሻና ሁለተኛ ስለስጦታው ላመስግንህ ብዬ ነው። ስለ ስጦታው አዎ የኔ መሰለ ዘበና እኛ ሌላ ሚስት እንፈልጋለን አይደል? አምስቲ ሌላ ሚስት አዲስ እንፈልጋለን። አዎ ይቅናችሁ በቃ የኔ ሚስት ፍቀጅልና እንዴ ታሳዝኑ። አዎ ይፈቀድልንማ ሌላ እናት ይፈቀድልኝ። አዎ እና እኔ ዘንድሮ ይደጀልታል። ለማንኛውም ዛሬ ያው ፈታ ዘና ብለን ጠጥተን እና ጀማል አብረን ከመጣን በጣም ዘግየት ብለናል። ቪዲዮ ላይ ቆይተናል። ቢያንስ ስንት ወር እየሆነ ነው? 1-2 ወር እየሆነ ነው ማለት አለፈና አብረን ራሱ ምን አብሮ ያደርገናል? አብሮ የሚያደርገን ጉዳይ አለ? አብሮ የሚያደርገን ጉዳይ የለም። አሁንም ምን ልንራራቅ ነው? ፍቀጅልኝ ፍቀጅልኝ። ችግር የለውም እንራራቅ። አምጥቼ ጉድ እንዳልሰራሽ ታዲያ ብታመጣልኝ ምናቸኛ አባራለሁ። አታመጣ ኧረ በሰውዬው አሳይሻለሁ። አመጣው መሸኘት በቃ ዛዳዋ አንቺም ሸኝተሽዋ ሳዲም ሸኝተዋል እኮ እንደዛው መሸኘት ያመጣባችሁ በልበረካውን ብላችሁ ሽኝት ታበቃ እንደዛ ነው እንጂ እኔ ብርቱካን አይደለ ባለንም ዋዋሰው ምን በወጣ እና እናትሽ ተጃጅላለች ነው እና ለማንኛውም አይ ሳምንት ታውቀው ትጃጃይ ቤት አትጃጃ። አዎ የድምጿ ማስጠላት የወሬዋ ማስጠላት። ኧረ ጉድ ስታወራ ራሱ ጆሮ ይሰቀጥጣል። እውነት ነው። እንዴት አይሰቀጥጥ? እውነት የድምጽሽ ማስጠላት እውነት ነው። እንዴት አይሰቀጥጣችሁ? ተሁለተኛ ሚስት አይ ጉድ ይበላ። እና ለማንኛውም ያው ደስ ብሎኛል። በጣም የማመሰግነው እችን ይወዳል፣ እችን ይወዳል፣ እችን ይወዳል፣ እችን ይወዳል። እኔ በነገራችን ላይ እችንና ሰውዬነሽና አልሰማሽም። ሴትዮ አቁሚልኝ አቁሚልኝ፣ ነገር አታበላሽ፣ ቪዲዮውን አታበላሽ። አሁን እኛ የምንፈልገው ሌላ ሚስት ነው አይደለም? አዎ ሌላ ሚስት፣ ሌላ ገንፎ ነው የምንፈልገው። ገንፎ እንበላለን፣ ስጋ እንበላለን አይደለ? በቃ ማንበላው ጉዳይ የለም። ይበላል ይጠጣል አይደለ ማማ? በቃ ያቺኛይቱ ደግሞ ቆንጆ ገንፎ ማገፋት ታውቃለች። አይሰይ አዎ እንደዛ ነው። ታዲያ ማሻሽ ታገፋለ እና የማይታወቅ ነው። ምስኪኑ ያሳዘነ ቀይ ነው ምሳሌው ነው ግን አዎ እኔም አታሳዝኝ። እቺኛይቱ ቀይ ነው የምትሰራው፣ ያቺኛይቱ አልጫ ነው የምትሰራልን። ቆንጆ አልጫ ትሰራልናለች። በቃ ላጣርገን እንበላለን። ከዛ መጫወት ነው። ኳስ እንጫወታለን። እሷ ኳስ ትሰጠናለች። አዳዲስ ኳስ ትገዛልናለች። እዛ እንትን ጋር እንሄዳለን፣ ዥዋዥዌ ጋር እንሄዳለን። ባው ማንሄድበት የለንም። ዛው አቦ ይመችሽ።
እሺ ምርጦቼ እና ይሄን ይመስል ነበረ ዛሬ እንግዲህ ዋናው ነገር እቺን ነገር ላሳያችሁ ብዬ ነው። እንግዲህ በሀገራችን ላይ በውጭ ሀገር ነበረች ቪዲዮ ላይ ነበር ማስታወቂያ ላይ ያየኋት። በሀገራችን ገብታ ሳያት በጣም ደስ የምትል ነገር ናት። ሽታዋ ይመቻል። ሁሉ ነገሩ ጥራት ያለው እሳት አያስፈልጋችሁ፣ ምንም አያስፈልጋችሁ። እንደዚህ ማብራት ላይ ታረጋላችሁ። እሳት የለክ ሰሌለ ውሃ ነው የምታረጉት። ውሃና ሽቱ ብያችኋለሁ። ሽቱ ደግሞ በቦኮር የቦኮር አለ ያድሩ ስንፈለጋችሁ የምንም በውሃ የተመጠነ አለ። እሱን ነው የምትጠቀሙት። ከዛ በኋላ ሽታ የሌለ ነው። ልተኙ ስትሉ አልጋ ክላስ እንፈለጋችሁ ሰው ሲመጣ እንፈለጋችሁ በምትፈልጉት አይነት ቦኮር እንደዚህ አድርጎ ያጭሳል። ተገላግላችኋል ማለት ነው። እና ሰላም አለይኩም እንወዳችኋለን። ላይክ አድርጉን። በሌላ ቪዲዮ እንገናኛለን። ላይክ ሰብስክራይብ እና በሌላ ቪዲዮ ስላችሁ ሌላ ቺክ ምናምን ሚስት ይመጥቼ ነው እስተዛ አሳምናለሁ። እቺን ግንጭ ሴት አሳምናለሁ በእርግጠኝነት። እና ለማንኛውም የኛ ቤተሰቦች በጣም ነው የማመሰግነው። እኔ አሳምኔ አዋድጄ ነው የማገባው እንጂ አስቀይሜ አይደለም። አዋድጄ በቃ ወድሽ ነው የማገባው። አዎ ኧረ እኔ ጌታ ወድጄ በቃ ወንድ ማለት እንደዛ ነው። ካሳመነ ካስወደደ ማለት ነው። አራትም አንድ ቤት ማድረግ ይችላል። የምር ነው። አንታትና እኔ አልጋ ላይ አስተኛ በቃ እና እንደዛ እኮ ነው እንዴ። እና ለማንኛውም ላይክ ሰብስክራይብ በማድረግ በሌላ ቪዲዮ አታድርጉ። ታያቸው ለምን ያደርጉ? ለምን አያደርጉ እንዴ? በግድ ነው። ያደርጋሉ። እንወዳችኋለን። እናመሰግናለን ውድ ባለቤቴ።